ሄርሜላ መጣች። እንግዲህ ቤቱ ተበጥብጧል ማለት ነው። ሄርሜላ ስትመጣ ምን ይፈጠር ይሆን አሳያችኋለሁ፣ ይዤላችሁ እቀርባለሁ ባልኩት መሰረት እንግዲህ ይዤላችሁ መጥቻለሁ። እንግዲህ ቤቱ በጣም ተበጣብጧል ማለት ነው። እሱም የተበጠበጠበት ዋነኛው ምክንያት ደግሞ ያው ሄርሜላ በመምጣቷ ነው። ኤፍሬም ሄርሜላን ማየት በጭራሽ አልፈልግም፣ እሷ መኖር የለባትም፣ ከኛው ቤተሰብ ምን ትፈልጋለች፣ ምን ልትሰራ መጣች ብሏል ማለት ነው። ብዙም ደግሞ ዴቪን በጣም ተቆጥተዋታል። እንዴት መምጣት አልነበረብሽም፣ ነገሩን አበላሸሽው፣ ነገሩን እኛ በእርጋታ ይዘን እያስኬድን ነበር፣ አንቺ ደግሞ ለምን መጣሽ እያለቻት በጣም እየተናደደችበት ነው። ባትመጪ ይሻል ነበር፣ ይህ ነገር አይከሰትም እያለቻት ነው ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የረህመ ቤተሰቦች እንዴት ናቸው? እንደምክሰንኩኖች ሰላም ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንደተለመደው አዲስ ቪዲዮ መጥቻለሁ። ያው ራህማ ነኝ ማለት ነው። በጣም የሚገርም ነገር ነው ማለት ነው። የአብርሽን ነገር ይኸው እንደዚህ እያሳሰበው ሁሉንም ደግሞ ጭንቀት ውስጥ እየከተተ ነው ማለት ነው። ልጁ እንደፈዘዘ ነው እየቀረው ማለት ነው። በጣም ሁሉም የሱ ቤተሰብ ደግሞ በጣም ተጨንቋሉ ማለት ነው። ኤፍሬም ደግሞ ምን እንደሆነ እኔን እንጃ መስሚያው ጡጥ ሆኗል ማለት ነው። ልጁ ደህና ነው፣ በቃ ሄርሜላ አንቺን አይፈልግሽም፣ ስለማይፈልግሽ ከቤተሰቡ መሆን ፈልጎ ነው፣ ከቤተሰቦቹ ሲላችሁ ከልጁ እናት ከመሆን ፈልጎ ነው እንጂ አንቺን አይፈልግሽም እያላት ነው ማለት ነው። ብዙም ደግሞ እንዴት እያለች ነው ማለት ነው። እሱም ኤፍሬም ደግሞ መልስ እየሰጣት ስለሆነ እንዴት መልስ ትሰጠኛለህ በማለት ነው እንግዲህ ከቤት መውጣት ያለብክ አንዴ ነክ ብላ ጎዲታ እያወጣችው ነበረ። እንደምንም ብለው እንግዲህ አስጥሏታል። ስሜተኛ ሆናለች። እንዲሁም በጣም ጎበዝ ናት ማለት ነው። ሳላመሰግናት አላልፍም። የስንት ጊዜ ታናሽዋ በዚህ ልክ መልስ ሰጥቷት ሁላ እንትን ማለት ነው። እርጋቷ በጣም ነው የሚገርመኝ ማለት ነው። እንግዲህ አብርሽም መልስ እየሰጠም አይደለም እየተናገረም አይደለም ማለት ነው። ሩታም ደግሞ በጣም ተናዳለች። እንዴት ትመጣለች ቤቴን? እኔ የፈለኩትን ማድረግ ቤቴን ነው የምትመጣ፣ እንደፈለኩ ማድረግ እሷን አያቄተኝም፣ ግን ከአሁን በኋላ ለእናቴ ክብር ስላለኝ ነው እንጂ በአስፈላጊ ያልሆነ ሰው መግባትም እዚህ ቤት መድረስም የለበትም፣ ለእናንተ እንዲሁም ክብር ስላለኝ ነው ብላለች ማለት ነው ሩታ እንግዲህ ሄርሜላ የምትለው ነገር ናይ ወደ ቤተሰቦች ጋር ተመለስ፣ ወደ ሐኪም ቤት እንሂድ ስትለው ሰዓቱ ገና ነው፣ 3 ሰዓት ነው። አሁን ጠዋት ደግሞ 1 ሰዓት ስለሆነ መሄድ አንችልም እያሏት ነው ማለት መሄድ አይችልም እያሏት ነው ማለት ነው። እሷ በመሀል ቤት ተጨንቃለች ማለት ነው። ድራማም እየተሰራብሽ እንደሆነ ማን ያውቃል? እንግዲህ ልባችሁ ያውቃል ማለት ነው። ተባብራችሁን ድራማም ይሁን እኛ እናቅም፣ ተመልካቾች እንግዲህ ያየነው ነው ምን ፈርደው እና በጣም ከባድ ነው ነገሩ፣ እየከበደ እየከረረ ነው እየሄደ ያለው። በዚህም ደግሞ ስለ አብርሽ ብዙ የሚያስጨንቀው ሰው አለ፣ ብዙ ተመልካች አለ። ስለ እሱ ጤንነት የሚጠብቃል እሱ ጤናማ ሆኖ ማየት የሚፈልግ ብዙ ሰው አለ እያለች ነው ማለት ነው እንግዲህ ማነው ኤፍሬም ደግሞ በተቀመጠበት ብድርግ ብሎ ተነስቶ ውጪ ሄርሜላን ውጪ፣ ምን ትሰሪያለሽ እዚህ ቤት? አንቺው መኖር ምንም የሚጠቅም ነገር የሚፈይድም ነገር የለም እያላት ነው ማለት ነው። እሱ በግድ ገፍትሮ ሊያስወጣት ነው። ብዙ ደግሞ ተናዳለች። ለምንድን ነው ገፍትራ የምታስወጣት ብለዋለች ማለት ነው። እንግዲህ ጸቡም እየተካሄደ እያለም ደግሞ እሱም ዝምታውን መርጦ ሂዶ ቁጭ ብለዋል ማለት ነው። እነሱ ሩታ በመጨረሻም ደግሞ እዛ ወደ ውስጡ ሲገባ ሄርሜላ ለምን መጣሽ? መምጣት እኮ አልነበረብሽም። ያንቺ ስትመጪ ነገሩ ተበላሽ። እንደ ቤተሰብ ተነጋግረን ነገሩን እየፈታን ነበረ። አሁን አንቺ ስትመጪ ሁሉም ነገር ተበላሽ። መምጣት አልነበረብሽም። እኔ መጀመሪያም አትምጪ ያለውን ነገር አሳውቅሻለሁ ብዬ ነበረ እና ባትመጪ ይሻል ነበር ብላ ምረር ብላ ተናግራለች። ዴቪም ደግሞ በጣም ምረር ብሎ ተናግሯል ማለት ነው። ሄርሜላ በመምጣቷ ሁላቸውም ተቆጥተዋል ማለት ነው። እኔ እኮ የሚያሳስበኝ የእሱ ጤንነት ነው ስትለው፣ አይኑ ጤንነቱ አሳስብሻል እናውቃለን፣ ግን እሱ ጤናማ ሲሆን ነው። አሁን ደግሞ ምንም ነገር አትበዩ፣ አታስጨንቂው፣ እሱ በጤናው ስላልሆነ ምንም መመለስ አይችልም እንደማለት እነሱም ዝምታቸውን ሰብረዋሉ ማለት ነው። እኔ
እኔ ከመጀመሪያም ጀምሮ ግርም የሚለኝ ነገር ወንድሞቹ እዚህ ጋር ተሰብስቦ ያችን በግራ ያችን በቀኝ ደግሞ እሱን እንትን ማለታቸው ነው የሚገርመኝ ነገር ማለት ነው። አረ ይመቻችሁ፣ ፈታ ነው የምታደርጉኝ። እኔማ እንደኔ ፈታ የሚያደርጓቸው አሉ እንዴ? እንደ እነ እና ሄርሜላ ማለት ነው። ሁለቱ በጣም ፈታ የሚያደርጉኝ። ምክንያቱም ታላቄታቸው ታላቅ ወንድማቸውን አስቀምጠው ጭራሽ የኔ ነው የኔ ነው መባባላቸው ነው እንግዲህ በጣም ያሴቀኝ። አንቺ አስመሳይ፣ አንቺ አስመሳይ፣ አንቺ አስመሳይ እየተባባሉ ማለት ነው። ከአሁን በኋላ እዚህ እግሯን ንክት ሊያረግ አልፈቅድላ